አብረሽው አድርሽስ ቢሆን ማን ያውቃል? ያማል እንዴ መታሽ? አዎ መታው ያማል። ሰማኝ አንድ ምነግርህ ነገር ማለት ነው። አዎ ከሱ ጋር ግንኙነት ነበረኝ፣ ዋሽቻለሁ። አዳምጠኝ ልጨርስ። አሁን ላይ ግን ቀለል አድርገሽ ከዚህ ቀደም እኔ እና እሱ ቀለል አድርጌ አይደለም ልነግርህ ልበስ ሰው ኑሮሽ እንደሌለው ለይምሰል መታየቱ ማስረዳት መንገር ስጪ ሁሉንም በሰዓቱ ግንኙነት ካለሽ እየጠየቅኩሽ ነበር። ብትነግሪኝ ይሄ ሁሉ ነገር አይፈጠርም ነበር። ንገሪኝ ብዬ አስር ብነግርህ የሚፈጠረው ከልጁ ጋር ትጣላለህ። ለምን እጣላለሁ? ለምን አትጣላም? በዚህ ባህሪ እኔ ደግሞ መጥፎ እኔ ላንቺ እኮ ለመሞት ዝግጁ ነበርኩ። እኔ ነኝ አንተ ብቻ አይደለም። ዝም በይ አትዋሽ። አየሁ ምንድን ነው ያየኝ? እኔ ሲጀምር ካንተ ጋር ግንኙነት ጀምሬ መቶ ቤት ውስጥ ይገባል ብዬ አላሰብኩም ነበር። በቃ እሱ ነው የሳቱ። እኔ እኮ ያኔ ላንቺ ልከራከርልሽ እኮ ቀጥ ብዬ ቆምኩት። እንዴት ትከጂኛለሽ? እንዴት በምን አምኜሽ? ምንድን ነው? እሺ ምን ላድርግሽ? አንድም ነገር ሳትቀርላቶኝ ፍቅራችን ላይ ጸና ዘክስኬ መንገሬ ነደደኝ የቤቴን ገበና። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆይታችኋል? ያው ዛሬ ተመልሰን መተናል በአንድ ታሪክ። ያው ሁሌ ከስራ ስለማገናኘው ነው እና ይሄ በራሴ ታሪክ ነው ተመልሼ የመጣሁትና ያው ታውቃላችሁ ይህን ሰሞን እየተከናወነ ያለውን ጉዳይና ዛሬ ላይ ከበምኒ ጋር ትንሽ ተጋጭተናል። በዛ ጉዳይ ደግሞ በምኒ ያው ኪያን ሄዳ እንዳወረቻት አይታችኋል። ኪያም ደግሞ እኔ ልታወራኝና ስለ ጉዳዩ ልታነጋግረኝ ቀጥራኛለች። ያው እኔም እስቲ በቦታ የተገኝቻል። ማንም የመጣ የለም። ቅድም ነው ከአንድ ሰዓት ምናምን በላይ ነው የጠበቅኩት። ያው ሴቶች በዚህ አጋጣሚ ቀጠሮ አክባሪ ሆኑ። ኪያ ይህንን ቪዲዮ እያየሽም ከሆነ ቀጠሮ አክባሪ ነኝ። ያው እየጠበቅኳት ነው። እስቲ እሷ ከመጣች በኋላ ደግሞ ምንድን ነው የሚሆን እስቲ ለምን እንደፈለገች ያው እርግጠኛ ስትናገረኝ እንደሰማሁት ከሆነ በምኒና በእኔ ጉዳይ ልታወራኝ እንደምትፈልግ ምናምን የነገረች። እስቲ ከመጣች በኋላ ደግሞ ሰምቻት ውሳኔ የሚሰጥ የሚሆነው እንዳያችሁት ከሆነ ደግሞ እኔ ላይ የሚፈረድ ነገር አይደለም። በቃ እንደዚህ ስቄ ምናምን ስጫወት የሆነ ደስ እያለኝ ምናምን ሊመስላችሁ ይችላል። ግን በቃ የሆነ ያልጠበቅኩትን ነገር በዛ ልክ አላውቀውም። ማነው ውስጥ አውቀዋለሁ ምናምን አለችው። ለምን እንደዛ እንዳለችም አይታችኋል። እኔና አንቺ የምናውቀው ሚስጥር አወጣለሁ ስላለ ማለት ነው። ያ ሚስጥር ደግሞ ሳትነግረኝ ለምን እንደዛ እንደደበቀችኝ ሳትናገረኝ እኔ ከእሷ ጋር መለስ አይመስለኝም። በእኔ በኩል ያለው እስቲ ኪያ ከመጣች በኋላ ደግሞ ምን እንደምታወራ እሰማለሁ። ያው ይህን ቪዲዮ እርግጠኛ ነኝ እሷም ከዛ ቪዲዮ አስጀምራ ምናምን ነው የምትመጣው። እኔ ደግሞ እስቲ እንደቀደምኳት ለማሳየት ብዬ ነው ይሄን ቪዲዮ ያበራሁት እና እስቲ እሷ ከመጣች በኋላ መቀጥላችሁ ነው የሚሆነው። አልመጣችም። ስትመጣ ደግሞ የምንቀጥል ነው የሚሆነው። እስከዛው ድረስ አብራችሁ ቆዩ። ያው እንግዲህ ቤተሰቦች ምንም ማድረግ አይቻልም። ቆምን ፀሐይ ጠበጠበን። አሁን ደግሞ ያው በኪያ ጥፋት ያው ከኪያ ጋር የተወሰነ ያህል እናወራለን ብዬ አስቤ ነበር። ኪያም አልመጣችም። ለዛ ምንም ማድረግ አልችልም። እኔም ስራ አለብኝ እና ሊሄድ ስለሆነ ድንገት መታ አልመጣህም ብላ ግግም ብላ ልትከራከሪኝ ትችላለች። ለዛ ደግሞ ይሄን ቪዲዮ ይዣለሁ። ይሄ ቪዲዮ ደግሞ ምስክሬ ነው። ኪያ እያየሽው ከሆነ እዚህ ቦታ ነው እንገናኝ ያልሽኝ፣ የቀጠርሽኝ ቦታ ደግሞ መጥቻለሁ። እስከመጣሁ ድረስ ያንቺ ደግሞ በጊዜ መገኘት ነበረብሽ። ለዛ አሁን እንሄዳለን ማለት ነው። እንግዲህ ውድ ቤተሰቦቻችን ከእናንተ ጋር አሪፍ ጊዜ እናሳልፋለን ብዬ አስቤ ነበር፣ ግን አልተሳካም፣ አልሆነም። ያው ይሄ ሁሉ በኪያ ምክንያት ነውና እስቲ የሆነ ነገር በሏት፣ በጊዜ ተገኘ በሏት። እንግዲህ ለነበረን ቆይታ አመሰግናለሁ። ይህንን ቪዲዮ ልለቀውም ላለቀውም እችላለሁ። የምለቀው መች ነው?
ኪያ ስትከራከረኝ ይሁንና ቀጥሬው አልመጣም ምናምን ስትል ያኔ ለቀዋለሁ። አሊያ አይለቀቅም ማለት ነው። እንግዲህ እኔም ካሜራማንም ደክመናል። እስቲ እንሂድ፣ በቃ እንሂድና በምን አታቋርጠው፣ በቃ ይኑር እንሰራለን። እኔም ኪያ ናት የጠራችኝ እኮ። ታውቂ ነበር? ሳይ ነው የገባኝ። ማለት ሳይ ነው የገባኝ እኔን ካየሽኝ በኋላ። ግን ኪያን ላወራት ነበር የመጣሁት። እኔም እሷን ላወራት ነበር የመጣሁት፣ ግን አንተን ሳይ አይ ቲንክ እሷ አልመጣችም መሰለኝ። አይ አልመጣችም፣ መምጣትማ አልመጣችም። ግን ብቻ ከመጣች እንጠብቃለን፣ ካልሆነ ደውይላትና ትምጣ። ለምን እኔ ነግሬሻለሁ እኮ በስልክም ደውዬ ነግሬሻለሁ አይደል? እኔም ማናግርሽ አስመሰለሽ ያ ሚስጥር በአንቺና በዛ ተንከሲስ መሀል ያለው ሚስጥር ስትናገሪ ማለት ነው እኮ ንገሪኝና ተረጋጋ። እንደዚህ አትኮሳተርብኝ እንጂ በጣም እኮ የተኮሳተርክብኝ። ምን ሆነ ነው? በምንሽ እንዴት እንዴ ኖርማል እንትን ብላ አዋራኝ እኮ ንገሪኝ፣ መጀመሪያ ንገሪኝ። ቆይ ምንድን ነው ማለት በመሀላችሁ ያለው ሚስጥር ምንድን ነው? እስቲ ንገሪኝ። ሚስጥር አለ እኮ ሚስጥር ካልሆነ ደግሞ ተይና ኪያ ትምጣ። ኪያ ከመጣች በኋላ እናወራውን ነገር አውርተን ችግራችንን አውርተን መፍታት አለብን። እኔ ልንገርህ እና አውርተን እንፈታለን። ማንም እኮ በመሀላችን ይግባ እያልኩ አይደለም። ማንም አይገባም በመሀላችን ማንም ይግባ እያልኩ አይሆን። በቃ አንቺ በገዛ ፍቃድሽ እስክትናገኝ እጠብቅሻለሁ። አሊያ ማትነግሪኝ ከሆነ ምንም ማድረግ አይቻልም። ያው አንደኛ ነገር ልነግርህ ነው አመጣጥ ለኪያም ነግሬያታለሁ። የደበኩ ደግሞ ምክንያት ስላለኝ ነው። ለክፋት ወይ ለሌላ ነገር አስቤ እኮ አይደለም። ይሆና እሺ፣ ቆይ አይደለም ያን ቪዲዮ ቆይ ማን ነው ለምን ቀረጽ? ከኪያ ጋር የነበረሽ ቆይታ ለምንስ አንተና ፖስት ያደረገው እኮ ለምን መሆን አለበታ? ለምን? እሺ የኔ ቻናል አይደል? ለምን ደም ፖስት የምታደርጉት እንዴ? ፖስት አድርግ ብዬ ሰጥቻለሁ አይደል? በቃ እኔ ከኔ ጋር አታወሪም? ለምን ከሷ ጋር ለምን ሶስተኛው ወገን ታስገባለች? መቼ ሰማኸኝ? ላናግርህ ሞከርኩኝ። ሰምተኸኛል? ስልኬን ታነሳለህ? እሺ ስልክሽን ያላነሳሁት ምክንያት አለኝ፣ የራሴ ምክንያት አለኝ አይደል? እኮ እኔም ያን ያደረኩት ለዛ ነው። ልነግርህ ሞከርኩኝ፣ ሞከርኩኝ፣ ልትሰማኝ ፈቃደኛ አይደለም። ለዛ በቃ ያለኝ አማራጭ ለኪያ መናገር ነው። በቃ አጠገብ ያለችው ሰው ደግሞ እሷ ነበረች። ስለዚህ ለእሷ ነገር እሺ። አሁን ምንድነው እውነቱን ንገሪኝ። ምንድነው ማለት እኔ የማላውቀው ነገር ምንድነው? በአንቺና በዛ ልጅ መሀል ምንድነው ያለው ግንኙነት? ሚስጥርስ ምንድነው? ሚስጥር ሳይሆን ግንኙነት አለን እኔ እና እሱ። ያንን ደብቄያለሁ፣ ግን ካንተ በፊት የነበረ ነው። እንደ ቀላል እንደ ቀላል ምናምን ሳይሆን አይደለም። እሺ እኔ እኮ ለዚህ ሁሉ እንዴት ብዬ ላስረዳሽ? እኮ እሺ ተረጋግተህ ስማኝ። ልንገርህ መጀመሪያ ስማኝ። ተረጋጊ መጀመሪያ። አንቺ ግንኙነት ካለሽ እየጠየቅኩሽ ነበር። ብትነግሪኝ ይሄ ሁሉ ነገር አይፈጠርም ነበር። ንገሪኝ ብዬ ብነግርህ የሚፈጠረው ከልጁ ጋር ትጣላለህ። ለምን እጣላለሁ? ለምን አትጣላም? በዚህ ባህሪ እኔ ደግሞ መጥፎ አሁን እኔ መጥፎ ነው እያልኩኝ አይደለም። ይሁንና አንተ ለምንድን ነው ነገሩን ወደ ሌላ መንገድ የምትወስደው? እኔ እኮ ችግር ውስጥ እንድትገባ ስለማልፈልግ። ዝም በይ በቃ ዝም በይ አልኩሽ። አንቺ ከሌላ እሺ፣ ለምን ምን አለበት ቢያንስ ብትነግሪኝና ምንም ጥቅም አለው ብዬ ስላላሰብኩኝ ነው። እኔ በቃ አንተን ከማሳዘንና ከመጉዳት ውጪ ያለፈ ታሪክ ነው፣ ምንም አይሰራልህ ብዬ ነበር ያሰብኩት። ግን እሱ በእንደዚህ አይነት መንገድ እየመጣ ህይወቴን ይበጠብጣል ብዬ አላሰብኩም ነበር። አውቃለሁ ጥሩ ሰው አይደለም፣ ክፉ ሰው ነው። ሲጀምር ከሱ ጋር ያለኝ ህይወት ራሱ ምንም ደስተኛ ህይወት አልነበረም። እሺ እንዴት ቻልሽው ግን? አንዴ እኔ አጨብጭቤልሻለሁ። የምር እንዴት ቻልሽው? በዛ ልክ እየጠየቅኩሽ ንገሪኝ ብያለሁ። አላቅም ብለሽ ግግም ማለት እንዴት? በዛ ሰዓት ላይ አውቀዋለሁ፣ ግን
በምን ዝም በይ። ምንም ደስ የሚል ነገር አይፈጠርም ነው። አትጩይ። አሁንም አትጩይ። እኔ አልጮኩኝም። መጮህ ካለብኝ እኔ ነኝ መጮህ ያለብኝ። እንዴት ቆይ አስችለሽ በዛ ልክ አላቆምና የምሬ ነው እግዚአብሔርን ብለሽ እስከመማል ድረስ ለምን የእሱን ማውቃቸው ነገሮች አሉ። ስለዚህ እሱን ስለማውቅ ነው የሚያስፈራራኝ። እንዴት ነው ቆይ እያንዳንዱ ቪዲዮ ውሸት ነው ይውና እሱ ይዟቸው እንትን የሚላቸው ቪዲዮዎች እንዳሉ ውሸት ናቸው። እሱንስ እንዴት አውቃለሁ ማለት እንዴት ላምንሽም አልችልም። ሰሚያልሽ ላምንሽም አልችልም። አንቺ በዚህ ልክ ግግም ብለሽ አላውቀውም። ምን አለበት ብትነግሪኝ? መጀመሪያስ እንደዚህ ከመሆን ምን አለበት ብትነግሪኝ? ይሁንና ነግሬሽ በዚህ 2 አመት ውስጥ ከማንም ጋር ፍቅር ጀምሬ አያገባኝም። አሁን ላይ ግን ከኔ ጋር ነሽ። ከኔ ጋር እስከሆንሽ ድረስ ለአንቺ ጥብቅና ቆማለሁ። ንገሪኝ በምን ይችል አላውቀውም አላልሽኝ? አሁን ላይ ግን ቀለል አድርገሽ ከዚህ ቀደም እኔ እና እሱ ቀለል አድርጌ አይደለም ለነገሬ ትበስ ሰው ኑሮሽ እንደሌለው ለይምሰል መታየቱ ማስረዳት መንገድ ስጪ ሁሉንም በሰዓቱ ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ? ደውይላት ለኪያ ካልሆነ አንተ ደውይላትና ከመጣች ካልሆነ እንሂድ በቃ ምንም አንሰራም። በእናትሽ ዝም በይ በቃ ሌላ ነገር ውስጥ አትገሽ። ራሴን ለመቆጣጠር እየሞከርኩ እንዴት ትዋሽኛለሽ? እንዴት አስችለሽ ትዋሽ? ነገር እኔ ትጣላለህ ብዬ ፈርቼ ነው። አሰማኝም እንዴ? እኔ ያንን ስለማልፈልግ ነው። ከሱ ጋር ደግሞ ሌላ ችግር ውስጥ እንድገባ ስለማልፈልግ ነው። በቃ አላውቀውም ብዬ እኔ በቃ ከህይወት ይወጣልኛል ብዬ ነበር ያሰብኩት፣ ግን እሱ ሊተወኝ አልቻለም። እኔ ይሄንን ያክል ደረጃ እንደዚህ ያደርጋል ቃላብ ጋር ሄዶ ነገር ይሰራልና የቃላብ ያክስቱ ልጅ አይደል? እኔ አላውቅም። እሺ ይኑልውና እኔም በቅርብ ጊዜ ነው ያወቅሁት። ቃላብንም እያወቅሽው ተይው በቃ ምንም ለአንቺ መናገር አያስፈልግም። ያ ሁሉ ነገር ውሸት ነበር ማለት ነው። ያ ቪዲዮ በትክክል ውሸት ነው፣ እውነት አይደለም። አላምንሽም። ልንገርሽ አይደል? አላምንሽም። ይሰማሽ? አላምንሽም። ምንም እንደዚህ ስለሆንሽ አይደለም። በቃ እኔ ጭራሽ ካሁን በኋላ ምንም ነገር ብታረጊ አላምንሽም። እንዴት አስችሎሽ በምን ብዬ ዞር በይ ልቀቂ። እሺ ልቀቂ። ባልን ሁለተኛ ሰው አልቀርብም ሳልሆን እርግጠኛ ፍቅር ህይወት መሆንም ባላጣም ግን ቸኩዬ ሰበብ አላመጣም። እየነገርሽ 10 ልንገርሽ ደጋግሜ ልንገርሽ ለኪያ ደውይላት። ማትመጣ ከሆነ እኛ ልንሄድ ነው። ለምንድን ነው ግን ልትረዳኝ ፈቃደኛ ነው? ይሄንን ሁሉ እኮ ያደረኩት እኮ አንተ ችግር ውስጥ እንዳገባስ ብዬ አስቤ አይደለም። ለኔ አስበሽ? እሺ ምንድን ነው እስቲ ንገሪ። ለኔ ምን አስበሽ? አሁን ከሱ ጋር ሄደ ጸብ ነው የሚመጣው። እኔ ደግሞ ለምን እሱ ጋር ሄዳለሁ? እኔ ይቅርታ ነው የምጠይቀው። ደውዬ ይቅርታ ነው የምጠይቀው። እሱ የእውነት ደስ አለሽ? የእውነት እንዴት ነው ደስ የሚለኝ? አይ ፍቅረኛሽን እንዳልጎዳው ከፈለግሽ መቼስ ደስ ነው ሊልሽ የፈለገ ገደል መግባት ይችላል። ያንተ እንዳትጎዳ ነው እዚህ ጋር እያለ አይ እሱ ጋርም ሄደሽ እንደዚህ በይው አትበይው። እኔ በምን አውቃለሁ? በእግዚአብሔር እንደማታውቂኝ ሌላ ነገር አላውቅሽም። በምን እስከ ትላንትና ወዲያ ድረስ አውቅሽ ነበር። ዛሬ ግን አላውቅሽም ጭራሽ። ከዚህ ቀደም በጣም አውቅሽ ነበር። እኔ እከራከርልሽ ነበር። አሁን ግን ጭራሽ ነው የማላውቅሽ። እንዴት ቆይ አይኔን እያየሽ ትዋሽኛለሽ? አላውቀውም። በዚህ ልክ በምን ቆይን ማንነት ከየት ነው ያመጣው? ምንም እስካሁን እኮ ይቅርታ ብለሽኛል አይደል? አልፈልግም ምንም ይቅርታ ብታደርጊልኝ ችግር የለውም። ይቅርታ ብትጠይቂኝም አደርግልሻለሁ ምናምን ችግር የለውም። ግን ይሄን አንቺ መቀጠል አንችልም። አዎ መቀጠል አንችልም።
እንደዚህ እየዋሸሽኝ ጭራሽ መቀጠል አንችልም። ምንም ቆይ አውቀሽ ይሄን ነገር እኮ አቅደሽ አይደል ያደረግሽው? ምንድነው ማቅደው? ለምን ነው ሌላ ነገር ትወስደዋለህ? ነገርኩ እኮ የተፈጠረውን ነገር እኔ ብዙ ነገር ስለሱ አውቃለሁ እና ያን ነገር እንዳላወራበት ነው አልኩ አይደል? ምንድነው? እሺ ንገሪኝ አልኩሽ እኮ ዝም አልሽ። ምንድነው እሱ ነገር ምንድነው? ቆይ ይሄን ያህል ለኔ እንዳትናገሪ የያዘሽ ነገር ምንድነው? ንገሪኝና ቢያንስ የሆነ መፍትሄ ላይ እንደርስ ነበር እኮ እስካሁን። አሁን ላይ ግን ረፍዷል። ጥፋት አጥፍቻለሁ። ከጥፋትም በላይ ነው። ከጥፋትም በላይ እኔ እንደዚህ አትሆንብኝ። እኔ በጣም እየጨነቀኝ ነው። እግዚአብሔር ይጭነቅሽ። አሁን እኔ የምጠብቀው ኪያን ነው። ኪያ ከመጣች በኋላ ምንም አልሰራም፣ እሄዳለሁ። አሁን የምጠብቀው ለዚህ ጉዳይ ከሆነ ግን እኔ እኮ ሚስጥሩ ምንድን ነው እያልኩ ነበር። ለካ የምታውቂው ሚስጥር ይሄ ነው ወይስ ከዚህ ውጭም አለ? አብረሽው አድርሽስ ቢሆን ማን ያውቃል? ያማል እንዴ? መታሽ? አዎ መታው። ያማል ማለት እኔ እንደማታውቂ ለምን ብትሆን ነው ያማል? አታኔ እንደዚህ ርካሽ ሲት አድርገህ ነው የምታስበኝ? የኔ ጥፋት ነው አይልከኝ። መታሽኝ እኔ ላይ እጅሽን አነሳሽ። በደንብ ነው የመታው ማለት ዛሬ ማለት ነው የተናገርካቸው ነገሮች ይሁን ብያለሁ፣ ግን እኔ እንደዚህ ትገምተኛለህ ብዬ አላሰብኩም ነበር። ከመቼ ወዲህ ጀመር ታውቀኛለህ አይደለ? ስማኝ እያየሁ ነው። ስማኝ አይኔ እያየሁ ነው። ስማኝ አንድ የምነግርህ ነገር ማለት ነው። አዎ ከእሱ ጋር ግንኙነት ነበረኝ፣ ዋሽቻለሁ። አዳምጠኝ ልጨርስ። ወሬን አልጨረስኩም። አሁን የመታሽኝ ጥፊ መታው ለንግግር ነው። ሰማኛ ለንግግር እና ንግግሬ ልጨርሳለሁ። አንዴ ትሰማኛለህ? ነበረኝ ከሱ ጋር ግንኙነት ነበረኝ። ከሱ ጋር ያለኝ ግንኙነት ነው መቼም ሰላማዊ ሆኖ አያውቅም። ደስተኛ ሆኜ አላውቅም። በደንብ ተሰቃይቼበታለሁ። ከምን በላይ ስማኝ፣ አስጨርሰኝ። ምን እኮ ማወቅ የፈለከውን እውነት እየነገርኩ ነው። አስጨርሰኝ። አስጨርሰኝ። ከሱ ጋር ያለኝ ግንኙነት ምንም ደስ የሚል ግንኙነት፣ ጥሩ ሰው አይደለም፣ መጥፎ ሰው ነው። በቃ እኔ እሱ ብዙ ወንጀሎች ይሰራል አውቃለሁ። ያን ነገር እንድናገር ስለማይፈልግ ነው በህይወቴ እየገባ ካንተ ጋር ያለኝን ነገር ሁሉ እየበጠበጠብኛል። እና ያን ነገር ደግሞ ለአንተ መናገር የከበደኝ አንተ ችግር ውስጥ እንድትገባ ስለማልፈልግ ነው። አንተን ስለምወድ ነው። የተረዳኝ ነው እንጂ እኔ ስማኝ፣ እኔ ይሄን ያህል መጥፎ ሴት ሆኜ ወይ አንተ ላይ ማግጬብህ አይደለም። እኔ አማራጭሽ ነኝ ነው ወይስ እሱ ከሱ ጋር ስትጣይ እኔ ጋር ዘለሽ የምትመጪው? እኔ አማራጭሽ ነኝ። እንዲህ ነው የምታስበው? የእውነት እንዲህ ነው የምታስበው? አሁን እንዲህ ነው የማስበው። አንተ እኔ ያለ እኔ ጋር ያለ ቦታ እስከዛሬ ሳታውቅም ነው ይሁንና እንደገመትኩት እንዳሰብኩት አይደለም። ጭራሽ ማቅጠሽብኛል ትለኛለህ። እኔ እንደዚህ ርካሽ ሰው ነኝ? እራስሽ በገዛ አፍሻል የተናገርሽ እራስሽ እኮ ነሽ የነገርሽኝ። ምንድን ነው የነገርኩኝ? ማገጥኩት ብዬ አብረን ነበርን ግን ካንተ ከተለያየው በኋላ ነው አልኩህ እኮ እንኳን ደስ አለሽ። ያለፈ ታሪክ ደግሞ በስነ ስርዓት ንገሪኝ አልኩሽ። እምቢ አልሽኝ። እምቢ እስካልሽኝ ድረስ ዛሬ ላይ መጥተሽ ጊዜው ካለፈ በኋላ እንዲህ ስለጮሽ ውስጥ ይገባል ብዬ አላሰብኩም። ሰማይ እኔ እኮ ለአንቺ እኮ ለመሞት ዝግጁ ነበርኩ። እኔ ነኝ፣ አንተ ብቻ አይደለም። ዝም በይ አትወሽ። አየሁ ምንድን ነው ያየኝ? እኔ ሲጀምር ካንተ ጋር ግንኙነት ጀምሬ መቶ ቤት ውስጥ ይገባል ብዬ አላሰብኩም ነበር። በቃ እሱ ነው የሳትኩ በፊት። እኔ አሁን ያኔ ማስተካከል ነበረብሽ። ይሄን ነገር ደግሞ ፍቅራችንን እናድስ በምን ብዬሽ እኮ ያኔ ተደብድቤውላ ስነግርሽ ነበር። ከአንቺ በኋላ ይሄው በቃ ነይውላ አይደል የነገርኩሽ። እኔ ከአንቺ በኋላ ከማንም ጋር አልነበርኩም። በምን እኔ ከዚህ በኋላ መጥቶ በእኔ ምክንያት መጥቶ ህይወትሽን የሚበጠብጥ አንድ ሰው አይኖርም። ይሄን ደግሞ አስቀድመሽ ንገሪኝ። ከአሁን በኋላ እንደተስማማ ነው ከሆነ ሚዲያ ላይ እንወጣለን። ሚዲያ ላይ ደግሞ ህይወታችንን እናጋራለን። የምናጋራ ከሆነ ደግሞ የሆነ ሰው ይመጣል። ይሄ ግልጽ ነው። ምክንያቱም ሚዲያ ላይ ነው የሚያይሽ፣ የት እንደሚያገኝሽ ያውቃል ያ ሰው። ለዛ ከዚህ ህይወታችን ከሚበላሽ ከሚበጠበጥ አሁን ንገሪኝ ብዬሽ ነበር። በጭራሽ አልሽ። ያኔም ከልጁ ጋር ቆሜ ጠየቅሽ። ጭራሽ አላቆም ብለሽ ዝም በይ። በቃ ያለፈ ታሪክ ሆነ ይሁን። አይል ልጅ አውቀዋለሁ፣ ፍቅረኛዬ ነበር። አሁን ግን ተለያይተናል ብትይኝ እኔ እኮ ያኔ ለአንቺ ልከራከርልሽ እኮ ቀጥ ብዬ ቆምኩት። እንዴት ትከጂኛለሽ?
እንዴት በምን አምኜሽ እኔ ሆና ለክፋት አስቤ ድጋሚ ልቤን ከፍቼ ሰጥቼሽ እኔ ለክፋት አስቤ አይደለም። በፈጠረኝ ለምን ወሬ ጋር ነገር ትሄዳለህ? እኔ በሰዓቱ በቃ ይጠቅም ብዬ ስላሰብኩኝ ነው። እና ደግሞ በዛ ሰዓት ላይ ፍቅረኛዬ ነው ብዬ አንተ ስሜት መጉዳት ስላልፈለኩኝ ነው። አትጎጂም ነበር። አሁን እኮ ሰበርሽኝ። ያኔ ብትጎጂኝ ይሻላል። አሁን ሰባበርሽኝ እኮ በምን። እሺ በእግዚአብሔር ይቅርታ ይሁንና በፈጠረ ተይ፣ ድጋሚ እንዳትነኪኝ በምን። እኔ አታጩኝ፣ ሰው ፊት አታጩኝ። ምን ነሽ መላረድሽ? ሂጂ በቃ ሂጂ በቃ አልረዳሽም። ሂጂ። አዎ በቃ እንዲህ ነው የማስበው። ሂጂ፣ ዞር በይ በቃ አልፈልግሽም። እዚህ ድረስ ነው በቃ ያለ ስሜት ለኔ። ልቤን ሰጥቼሽ እኮ ድጋሚ ሰበርሽኝ። በምን? ከአንድም ሶስት ጊዜ እኔ እኮ ያጠፋሁት ወይ ያደረኩት ነገር እኮ አይደለም። ያለፈ ታሪኬን ነው ያልነገርኩህ አይደለም ወይ? አርቄ ወይ የሆነ ነገር አርቄ አይደለም። ያ ቪዲዮ እውነትስ ቢሆን እውነት እንዴ ሊሆን ይችላል። ማመን ነው የፈለከው? ያሳምን ነበር። እመንበት በቃ እሱ ነው የፈለከው። እመንበት። አምነዋለሁ። አልፈልግም፣ ጭራሽ አልፈልግም። ለኪያም ንገሪያት፣ ጠብቂያት እና እዚህ ንገሪያት። መጥቶ ነበር ሄደ በያት። ና እንሂድ። ምንም ድጋሚ ልትደውይልኝ እንዳትሞክሪ። አንቺ እያያት ነው እንዴት እንደምትሆን። ቆይ ምንድነው? ቆይ እኔ ሁሌ እሺ ምንድነው? ቆይ ምን ላድርግሽ? ይሄ የመጨረሻ ውሳኔ ነው። የምር ይጸጽታል። አይጸጽተኝም አልኩሽ። ትጸጽትበታለህ። ለምን ይጸጽተኛል? ይሄን እኮ ፈልጌው ነው ማለት እኔ አልበደልኩሽም እኮ። ድጋሚ መጥቼ ላስረዳ ሞክሬያለሁ። ለኪያም ነግሬያታለሁ። የተፈጠረው አስረጅኝ አልኩሽ እኮ። ነገርኩህ በቃ የተፈጠረው ነገር አይደል? በቃ ያለፈ ታሪኬ ነው። ከሱ ጋር ያለኝ ነገር ጥሩ አይደለም። አሁን ምንም አይነት ልዩነት የለንም። ህይወቴ መጥቶ ግን እየበጠበጠ ነው ያለው። ያን ነገር እያደረገ ያለው ደግሞ እኔ ስለሱ ብዙ ነገር ስለማውቅ ምንድነው የምታውቂው? ንገሪኝ። በቃ ብዙ ወንጀሎችን ይሰራል። እሱን አውቃለሁ እኔ። ያን ነገር ደግሞ እንዳጋልጥበት አይፈልግም ማለት ይፈራል። በቃ ለሰው አወራበታለሁ። በተለይ ደግሞ ለአንተ እንድናገር አይፈልግም። ለምን ማለት እኔ የት ያገኛል? እኔ ጋር ከምትሰራው ስራ አንፃር መሰለኝ ያንን ነገር ስለሚያስብ ወንጀለኛ ከሆነ እኔና አንቺ ያው እንደ አንድ ግለሰብ መተሽ ወንጀሉን ትናገሪኛለሽ። የሆነ የሚጋለጥ ከሆነ ልጁን እናጋለጠዋለን። ይሄን የምትተባበሪኝ ከሆነ እንደ አንድ ግለሰብ እንጂ እንደ ፍቅረኛ አይደለም። እንደ ሌላ እንደ ማንም ሰው መተሽ የምትነግሪኝን ነገር ትነግሪኛለሽ። አሁን እየነገርኩ ነው። በቃ የተፈጠረው ያ ነው እና ፎቶውንም እያቀነባበረብኝ ያለው ያንን ነገር እንዳላረግ ነው እና አስረዳው። ልትረዳኝ ፈቃደኛ ካልሆንክ እሺ። ምን አሁን እኮ አደባብሰሽ እያለፍሽ እንጂ እያስረዳሽኝ አይደለም። ምንድነው አደባብሽ ያለፍኩት? ይሁንና እኔ እሺ የምችለው ማስረዳት የምችለው ይሄን ያክል ነው። እሺ እንዴት አድርጌ ነው እሺ ማወቅ የፈለከው? ምንድን ነው ማስረዳት የምትችይው? አንድ ሰው ሊያስረዳ የሚችለው ያደረገውን ያህል ነው። አሁን ይሄን ነገር ካደረግሽ ህይወትሽ ላይ ከሆነ ማስረዳት የምትችይው በዛ ልክ። እኔን ማሳመን ካልቻለ የማያሳምን ምክንያት ስለሆነ እሺ ያላመንከው ምንድን ነው? ጠይቀኝ። ያላመንከኝ ነገር ምንድን ነው? ሁሉንም ነገር አብረሽው ነበርሽ፣ ብዙ ነገር አሳልፋችኋል አይደል? በቃ ምንም ብዙ ነገር ያሳለፈው ታሪክ የለም። ያለፈ ታሪክ ነው ደግሞ። በቃ እሺ አልኩሽ እኮ አታጩኝ። በቃ ሂጂ፣ ኪያን ጠብቂያት። እየሰማኸኝ አይደለም? እሺ ትጠይቀኛለህ፣ ስመልስልህ አትመልሽልኝ። ምንድን ነው እያናገርሽ ነው እንዴ ሴትዮ? እኔ በቁም ነገር እያወራሁ የምትስቂብኝ? ኧረ ና እንሂድ፣ በማርያም ና እንሂድ። አይ እየቀለድኩ እኔ እንዳንቺ ቀልድ ላይ ጎበዝ አይደለሁም። የኔት ይቅርታ። የምትፈልጊኝ ከሆነ አይቆጨኝም፣ ልንገርሽ፣ አይቆጨኝም፣ በጭራሽ አይቆጨኝም፣ በጭራሽ ልንገርሽ፣ በጭራሽ አይቆጨኝም። ምክንያቱም አንቺ እስከዛሬ እየዋሸሽ አይኔን እያየሽ እየዋሸሽ ነበር። በምን አሁን ይቅርታ አድርጊ። ከዚህ በላይ እኔ ሳልናገርሽ ዞር በይ ካጠገብ። እኔ አታሳስሽ፣ አትድረሽብኝ። እሱን ነው የምፈልገው። አትድረሽብኝ፣ በጭራሽ አልፈልግሽም። በቃ አልፈልግሽም። በቃ ታላግጣለች እንጂ እያያት ነው አይደል? ጭራሽ እንዴት ነው አንድ ሰው አይኔን እያየች እኮ አይታል። ያኔ እየቀረስክ ነበር አይደል? ያኔም ነበር ከኔ ጋር ቤካም ነበረ። እንዴት ቆይ በዚህ ልክ እንዴት ነው ሰው ግግም ብሎ አላውቀውም ልጁን ይሄን ልጅ አላውቀውም እስከ ማለት ደረጃ
ምን ላድርግ ማለት አልፈ እሺ ሂጂ አልኩሽ እኮ ለምንድን ነው ቆይ አስሬ የምትመላለሽ በምን ምንድነው እሺ ከዚህ በኋላ ድጋሜ ስለማልመጣ ነው በህይወት ይሁን የመጨረሻዬ ነው የእውነት አስረጅኝ እኔ እኮ አሁንም እኮ እየነገርኩሽ ነው ጠልቶኛል ብለሽ እንዳታስቢ አሁን ድረስ አፈቅርሻለሁ ብትከጂኝም ምንም ብታረጊ አፈቅርሻለሁ ከጂ የምትለኝ እኔ አንተን አልከዳውም ምንድነው የምታወራው እንዴ ልንገርሽ ጥፋት እኮ እዚህ ጋር የማገጥኩበት ነገር የለም ያለፈ ታሪኬን ነው ያልነገርኩህ ያለፈ ታሪክ እኔ እኮ ባለፈ ታሪክሽ ጀጃ አላረግሽም በጭራሽ ብዬሻለሁ እሺ ያረከኝ እኮ ነው እዚህ ጋር ኖ ጠይቄሽ ነበር ይሄ ልጅ ታውቂዋለሽ እንዴ በምን ያልኩሽ አይ አላውቀውም ማን ዞር በልቀቀኝ ብለሻል እኮ ቪዲዮን ከፈለግሽ ላሳይ አላልኩም እኮ ያንን ለምን አስፈለገው በዚህ ልክ ቻልኩት ደግሞ ማለት ነው በቃ ያንን ነገር መናገር አልቻልኩም ለምን አትናገሪኝ ለምን እኔ እኮ አዳምጥሻለሁ ብትነግሪኝ አዳምጥሽ ነበር በቃ እሺ ጥፋቴ ነው እሺ ይቅርታ አውቃለሁ ጥፋቴ ነው ና በቃ እኔ ካንቺ ዞር ካላልኩ አንቺ አንቺ አቋርጠውና እንሂድ በቃ ምንድነው እሺ ምን ላድርግሽ አንድም ነገር ሳትቀርላቶኝ ፍቅራችን ላይ ጸና ዘቅስቄ መንገሬ ነደደኝ የቤቴን ገበና እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታከቼ ነበር ለፍቅርሽ እኔማ በቤቴ አልወቅስሽም መቼም ሆኗል አንዴ ሰው ልርቅ ነው ደሞ እንደ ልማዴ ሳልጀምረው ሳላገኝ እንዳጣሽ ሰው እያለሽ ለምን የለኝም አልሽ ለምን